ጣና ስልኝ ተመልካቾች ከፋና ሚዲያ ኮርፖሬሽን አጀንዳ ፕላስ ተመልሷል። አጀንዳ ፕላስ በሀገራችን ወቅታዊ እንደዚሁም ቀጠናዊ ጉዳዮች ላይ ትኩረቱን የሚያደርግ ፕሮግራም ነው። የዛሬው የፋና ሚዲያ ኮርፖሬሽን አጀንዳ ፕላስ አጀንዳ ደግሞ በሳምንቱ የመጨረሻ ቀናት የሚካሄደው የ38ኛው የአፍሪካ የህብረት የመሪዎች ጉባኤ ነው። ተመልካቾች እንደምታውቁት ከቀናት በፊት 46ኛው የአፍሪካ ህብረት የስራ አስፈጻሚዎች ስብሰባ ተጀምሯል። በሳምንቱ መጨረሻ ላይ ማለትም ቅዳሜና እሁድ ደግሞ የአፍሪካ ህብረት 38ኛው የመሪዎች ጉባኤ ይካሄዳል። አዲስ አበባም ይህንን ጉባኤ ለማስተናገድ በሰፊው ተዘጋጅታለች። እንግዶችም እየገቡ ይገኛሉ። ይሄ በርካታ አፍሪካዊ ጉዳዮች የሚነሱበት ጉባኤ ላይ የሚነሱ ዋና ዋና አጀንዳዎች ምን ይመስላሉ የሚሉትን ጉዳዮች ላይ ትኩረት እናደርጋለን። ከዛ በተጨማሪም በ38ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ዋነኛው ተጠባቂው አጀንዳ ቀጣዩ የአፍሪካ ህብረት ሊቀመንበር ምርጫ ነው። ለዚህም ከሁለቱ የኢትዮጵያ የጎረቤት ሀገራት በተለየ መልኩ የጅቡቲ ውጭ ጉዳይ ሚኒስትር መሐመድ የሱፍና የቀድሞው የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ ለፉክክር ቀርበዋል። ማን የሚመረጥ እንደሚመስለን ለማንሳት እንሞክራለን። ከዛ በተጨማሪም ሌሎች ከህብረቱ ጉባኤ ጋር የተገናኙ አጀንዳዎችንም ለማንሳት እንሞክራለን። ይህንን ፕሮግራም እንድትከታተሉም እናንተም በአክብሮት እንጋብዛለን። በተለይ በፌስቡክና በዩቲዩብ የምትከታተሉን ተመልካቾች እናንተም የዚህ ውይይት አካል መሆን ትችላላችሁ። ሀሳቦች፣ አስተያየቶችን ብትሰጡን እንወዳለን። የፕሮግራማችንም አካል እናደርጋችኋለን። ለማንኛውም አንዋር አብራርና እስጢፋኖስ አበራ ከመሸጋገሪያ በኋላ የፋና ሚዲያ ኮርፖሬሽን አጀንዳ ፕላስን ይዘን እንመለሳለን። ተመልሰናል ተመልካቾች። በፋና ሚዲያ ኮርፖሬሽን ላይ አጀንዳ ፕላስን እየተመለከታችሁ ትገኛላችሁ። የዛሬው የፋና ሚዲያ ኮርፖሬሽን አጀንዳ ፕላስ አጀንዳ 38ኛው የአፍሪካ ህብረት የመሪዎች ጉባኤ እንደዚሁም 46ኛው የአፍሪካ ህብረት የስራ አስፈጻሚ ጉባኤ ላይ የሚነሱ ዋና ዋና አጀንዳዎችን የተመለከተ ነው። በድጋሚ አብራችሁን ቆዩ። አንዋር ነኝ። ሰላም ስቴፋኖስ። ሁሉ ሰላም አለን። እንግዲህ ሁሉም አይኖች አዲስ አበባ ላይ ያረፉ ይመስላል። ምክንያቱም የ46ኛው የስራ አስፈጻሚዎች የህብረቱ ጉባኤ ከትላንት በስቲያ ተጀምሯል። የተለያዩ ውሳኔዎችም እየተላለፉበት ነው። ከቀናት በኋላ ደግሞ የመሪዎቹ ጉባኤ ይካሄዳል። እንግዲህ አፍሪካውያን ወደ ሁለተኛ ሀገራቸው ኢትዮጵያ ወደ ዋና ከተማቸው አዲስ አበባም እየመጡ ነው። እንግዲህ ብዙ ነገሮችን ማለት ይቻላል። ከተወሰኑት በዚህ በህገ መንግስታዊ ባልሆነ መንገድ ስልጣን ይዘዋል በሚል ከታገዱት እንደ ሱዳን፣ ጋቦን፣ ኒጀር፣ ማሊ እና ቡርኪና ፋሶ እንደዚሁም ጊኒ ውጪ ሁሉም የአፍሪካ ሀገራት የሚገኙበት ጉባኤ እንደሆነም ይጠበቃል። ከመንግስት ኮሚኒኬሽን አገልግሎት የተገኘው መረጃ ከ15000 በላይ እንግዶች እንደሚሳተፉ ይጠቁማል። ብዙ ነገሮች ያሉበት በተለይ ደግሞ ለአዲስ አበባ ትልቅ ትርጉም ያለው ይመስለኛል። እንግዲህ 15000 እንግዳ 3-4 ቀን ሲቆይ በርካታ ወጪዎችን ማውጣቱ አይቀርምና በከተማዋ ኢኮኖሚ ላይ በቢሊዮኖች የሚቆጠር ገንዘብ የሚንቀሳቀስበት ይመስለኛል። እንደ ወትሮው ኢትዮጵያውያን ሁሉም ለሀገሩ አምባሳደር ነው በሚል መርህ አዲስ አበባ እንግዶችን ለማስተናገድ ዝግጅቷን ያጠናቀቀች ይመስለኛል። ከተማዋ አፍሪካዊ መልክ ተላብሳለች። በተለይ በማታ ትናንትና አንዳንድ ቦታ ስመለከት ነበርና በጣም ያምራል። ሆቴሎቹ ተዘጋጅተዋል። እንደ አዳዲስ የቱሪስት መዳረሻዎች እንግዲህ ስራ ላይ ውለዋል። ትናንትና ተመልክተ ከሆነ አዲስ አፍሪካ ኮንቬንሽን ማዕከል እንደዚሁ ተመርቋል። የጸጥታ ሰራተኞችም በቴክኖሎጂ ጭምር ተደግፈው ዝግጅት እያደረጉ ነው። ነዋሪዎችም ሚዲያዎችም የፋና ሚዲያን ጨምሮ ትኩረት ሰጥተውት እየዘገቡት ያለው ጉባኤ ይመስላልና እስቲ ወደ ጉዳያችን ከመግባታችን በፊት ዝግጅቱን ምን ተመለከትከ? የተለየ ነው። አዲስ አበባ ትልቅ ድግስ እንዳለባት ያስታውቃል። በጣም ሽርጉድ እንዳለ ያስታውቃል። ሁለተኛ በፊት ከምናውቀው አይነት መንገድ ትንሽ ለየት ያለ እንደሆነ መገመት ቀላል ነው። የአዲስ አበባ ወይ ደግሞ እንደ ሀገር ባልተለመደና በተለየ ሁኔታ ከፍተኛ መነቃቃት አለ። ስፔሲፊካሊ የህብረቱ ስብሰባ ጋር በተገናኘ ምክንያቱም አካባቢዎቹ በሙሉ ተቀይረዋል። የምናውቃቸው አይደሉም። አንዳንዶቹ አዲስ እስኪመስሉን ድረስ እየተዋወቅናቸው ያለ ነው። ብዙ ሰው እየመጣ ነው። እነዚህ ሁሉ ሲሰበሰብ በጣም ትኩረት መሳብ ጀምሯል። አይ ቲንክ የዚህ ትኩረት መሳብ ሁለት መሰረታዊ ምክንያት ብዬ የማስበው አንደኛው የዓለም ኦርደር እየተቀየረ መሆኑን እያየን ነው ብዬ አምናለሁ።
የቀደሙ ማህበሮችን ማጠናከር በምን መጠን ጠቃሚ እንደሆነ የገባን ይመስለኛል አፍሪካውያን ኢትዮጵያውያን ጨምሮ የአፍሪካ ህብረትን በዚህ ልክ የተቀበልነው በዚህ መጠን ትኩረት ሰጥተን ያየንበት ጊዜ ትዝ አይለኝም አስፈላጊ ነው እረዳለሁ በተለይ ከአፍሪካ አንድነት ወደ ህብረቱ ሲቀየር የነበረው ትኩረት በጣም ከፍ ያለ እንደነበረ እናስተውሳለን አሁን ደግሞ በተለየ ሁኔታ የአፍሪካ ሀገራት ራሱ ትኩረት የሰጡት ይመስላል በጣም ልክ ነህ ከአዲስ አበባ አንፃር ግን እንዳልከው አዳዲስ መዳረሻዎች መኖሩ እንደዚህ እንደ ኮንቬንሽን ሴንተሩ ትላንትና ማታ የተመረቀው እንግዶችም እዛ ግብዣ ሲደረግ ነበር በውጭ ጉዳይ ሚኒስትር አማካኝነት የዚህ የአድዋ ማዕከልም እንደዚሁ ሌላኛው የርቀት በጣም ቆንጆ ነገር ነው ያነሳው አዲስ አበባም ኢትዮጵያም ይሄንን ጉዳይ ፈልገናል ወይ ደግሞ ሐሳባችን እንደ አዲስ መሄድ እየጀመረ ነው ብያስባለሁ አፍሪካዊነትና ፓን አፍሪካኒዝም የሚባሉ ጉዳዮች ላይ ለዘመናት የመጣውን ጉዞ ማስቀጠል እንደፈለግን ግልጽ ነው ሁለተኛ ፍትህ የሚባሉ ጉዳዮችን አሁን ከአፍሪካና ከአፍሪካ ውጭ መሄድ እንደሌለበት እያመንን ነው ብያስባለሁ ሁለተኛ አፍሪካውያን እኛን በነፃነት ተምሳሌትነት ይጠሩናል መተማመን ደግሞ ያስፈልጋል እነሱን ማሳመን ይጠበቅብናል እሱን ለማድረግ ግን መጀመሪያ እኛ ነው ያመንነው እንደ አስተዳደር እንደ ስትራቴጂ አዲስ አበባ ተቀይሯል በተለየ ሁኔታ አይ ቲንክ ቀደም ብለህ ስታነሳ እንደነበረው 15000 ገደማ ህዝብ ከመጣ ለኡካና ተሳታፊ ከመጣ ከተማው አለመቀየር አይችልም ሁለተኛ ትልልቅ ሀገሮች ትልልቅ መሪዎች አሁንም የነዚህን የአፍሪካ አካባቢ የሚነሱ ውሳኔዎች መስማት ይፈልጋል አንድ ሁለት ደግሞ የአፍሪካ ህብረት ጥሩ ከለላ ጥሩ መተማመኛ መሆን እንደሚችል እርግጠኛ ይሆነ ሁለተኛ ሁልጊዜ እንላለን አሁን 15000 ሰው 15000 አፍሪካውያንን ማስተናገድ የሚችል ብቁ የሆነ ከተማ እየተገነባ እንደሆነ አይ ቲንክ ተጠቃሚውም ለምሳሌ አንድ ሰው ሲያሰላ ነበር እኛ ፕሮግራም ላይ በቀደም ስመለከትና 15000 ተሳታፊ አንዱ ሰው 4 ቀን በሚቆይበት ሰዓት በቀን ይሄን ያክል $500,000 ቢያወጣ እዚህ ከተማ ውስጥ በይሄን ያክል ቢሊዮን ብሮች በዚህ 3 ቀን ውስጥ ይዘዋወራሉ አይነት ካልኩሌሽን ሲያመጣ ነበርና በጣም ጥሩ የበራይድ በዚህ በስጦታ ዕቃዎች በሆቴል ብቻ እዚህ ከተማ ውስጥ በእነዚህ ቀናት ውስጥ እንትኑ የሚሽከረከረው ገንዘብ ትሪክል ዳውን እያደረገ ሁሉም ሰው ኪስ ውስጥ የሚገባ ነውና ይሄ ጀስት የአፍሪካ ህብረት ጉባኤ ኦር የመንግስት ብቻ ሳይሆን የእያንዳንዳችን የኪስ ጉዳይ ትላንት 5000 የሚሆኑ የዚህ ትራንስፖርት ምንድነው የሜትር ታክሲ አገልግሎት ሰራተኞች ተዘጋጅተው ስልጣና ሲሰጣቸው ምናምን ነበርና በጣም ትልልቅ እንግዶች እየመጡ ነው ከሀገራት መሪዎች በተጨማሪ ዛሬ ማለዳ ላይ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ እንደገቡ ተመልክቻለሁ ሌሎችም እንግዲህ ይገባሉ እንዳልከው 46ኛው የሥራ አስፈጻሚዎች ጉባኤ ተካሂዷል የህብረቱ የሰላምና ጸጥታ ካውንስል ምርጫም ተደርጓል የቀድሞ ናይጄሪያዊ የጸሐፊም በሁለተኛ ዙር ቀጥሏል ኢትዮጵያም እዛ ካውንስል ውስጥ የተመረጠች ይመስለኛል ከዛ በተጨማሪ ዋና በርካታ አጀንዳዎች አሉ በተለይ ከሱዳን ከምናምን ጋር የተገናኙና እስቲ ህብረቱ በዋናነት የሚንቀሳቀስ በዚህ በ38ኛው ጉባኤ ላይ የሚያነሳቸው ዋና አጀንዳዎች ምን እንደሆኑ እና ከዚህ በፊት እንዳልነው ዋነኛ ቲሙ ፍትህ ለአፍሪካና አፍሪካዊ መሰረት ላላቸው ጥቁር ህዝቦች ሁሉ የሚልና ካሳንም መሰጠት አለበት የሚል እንግዲህ ታሪክን ወደ ኋላ ሄዶ ከዚህ ከትራንስአትላንቲክ የስሌቭ ትሬድ ጀምሮ ያለውን ታሪክ ለማነሳሳት የሚሞክር ነውና እስቲ ምንድነው ዋናውና የዘንድሮ ጉባኤ በጣም ብዙ አጀንዳ ያለበት ጉባኤ ነው ብዙ የቤት ስራ ያለበት ጉባኤ ይመስላል አንድ አራቱን ላንሳለን ወደ ኋላ ተጨምርበታል በቀዳሚነትና ዋንኛው የዚህ ጉባኤ ትኩረት ቀደም ብለ መግቢያ ላይ እንዳነሳው ሊቀመንበርና ምክትል ሊቀመንበር ምርጫ ማካሄድ እሱ በጣም ትልቁ ቦታ ነው ሁልጊዜ እንላለን ይሄ የሊቀመንበርና ምክትል ሊቀመንበር የምርጫ ነገር ተዘዋዋሪ ነው ይታወቃል ዘንድሮ ደግሞ ምስራቅ አፍሪካ ላይ ነው ያለው ዋና ሊቀመንበሩ ከምስራቅ አፍሪካ ይመረጣል መግቢያ ላይ ለማስተዋወቅ ሞክላል እነ ራይላ ኦዲንጋ እነ መሐመድ የማዳጋስካሩን ጨምሮ እየተወዳደሩ ነው ምክትሉ ለሰሜን ነው የተሰጠው ሰሜን ላይ ያሉት አልጄሪያ ሞሮኮና ግብጽ ተወዳዳሪዎች ናቸው ወደኋላ እናነሳለን ዋና ሊቀመንበሩ ምክትሉም ፖለቲካሊ በጣም ብዙ የሚቃኙ ጉዳዮች ስላሉት ይሄ ዋነኛውና የዚህ ጉባኤ ትልቁ ትኩረት ነው ያስባሉ ይነገራል ሁለተኛ የአህጉሩ የሰላምና ጸጥታ ጉዳይ አመታዊ ሪፖርት ሁሉ ጊዜ የሚቀርባል እሱ ይሰማል ይገመገማል ስትራቴጂክ የሚባል ጉዳይ ስለሆነ አንደኛው ጉዳይ እንደሆነ ይታወቃል ሌላኛው አጀንዳ 2063
ተቋማዊ ማሻሻያ ከተጀመረ 1 ዓመት ሆኖታል። የት ደረሰ ወዴት ነው የሚሄደው ሌላኛው የጉባኤው ዋነኛ ትኩረት እንደሆነ ይነሳል። ሌላኛው አፍሪካ ቡድን 20 አባል ሆናለች። ቀጣይ ጉዟችን እንደ አፍሪካ ምንድነው የምናደርገው ሌላኛው ጉዳይ ነው። የአፍሪካ አቻ ግምገማ ደግሞ አለ፣ የአፍሪካን ፒር ሪቪው የሚሉት እሱም ሌላኛው ጉዳይ ነው። እነዚህ ሁሉ የያዘ በጣም ብዙ አጀንዳ ያለበት በጣም ብዙ ጉዳይ የሚያጠነጥንበት ነው እንዳልከው ነው። እንግዲህ ከነዚህ በተጨማሪ በተለይ ብዙ ጸሐፊያን ትኩረት ሊሰጣቸውና ህብረቱ ሊነጋገርባቸው ይገባል ብለው ሪከመንድ የሚያደርጓቸው ጉዳዮች አሉ። አንደኛው የዚህ የሱዳኑ ቀውስ ነው። እንደምናውቀው ሱዳን በዚህ በዘመናዊው ዓለም በጣም አሰቃቂ ከሚባሉ ጦርነቶች እና የሰብአዊ መብት ጥሰቶች እንደዚሁም የሰብአዊ ቀውሶች እያስተናገደች እንግዲህ ከ2 ዓመት በላይ ላለፈ ጊዜ ቀጥላለች። አሁን ደግሞ ጦርነቱ ተባብሶ አዳዲስ መልኮችንም እየያዘ ነው። በተለይ የሱዳን ብሔራዊ ጦር ወደ ካርቱም ለመቆጣጠር ጭምር እየገፋ ያለበት ሁኔታና ሱዳንም የመከፈል እጣ ፈንታ ውስጥ የወደቀችበት ሁኔታ ተፈጥሯል። እሱን የአፍሪካ ህብረት ከሚወቀስባቸው ጉዳዮች መካከል አንዱም እሱ እንደሆነ እንመለከታለን። ስለዚህ እሱ ላይ መነጋገር አለበት። አጠቃላይ ዓመታዊ የሰላምና ጸጥታ ጉዳይ ሪፖርት ሲደረግ ዋነኛው ጉዳዮቹ መሆን አለባቸው ተብሎ ይታሰባል። ሌላው የዚህ ታላላቅ ሐይቆች በተለይ ደግሞ በምስራቅ ኮንጎ በኪቩ አካባቢ እየተፈጠረ ያለው እና በኤም23 የሚባሉት አማጽያን በእንግዲህ የምስራቁን የኮንጎ ክፍል እየተቆጣጥረው ዋና ከተማውን ጎማንም እስከ መቆጣጠር ደርሷል። እዛ አካባቢ ደግሞ የባኒያሙሉንጌ የሚባሉት የቱትሲ ነገድ ያላቸው ሰዎች ጥቃት እየተሰነዘረባቸው ነው፣ ለከፍተኛ ስደትም እየተጋለጡ ነው የሚሉ መረጃዎች እየወጡ ነው። እሱም ላይ በስፋት መነጋገር አለበት ነው። ሌላው የአውሰም ጉዳይ ነው። እንግዲህ የሶማሊያ ሰላም ማስከበር ተልዕኮ በእንጥልጥል የቀረ ይመስላል። እሱ ደግሞ በጣም አስፈላጊ እንደሆነም በተደጋጋሚ ይነገራል። ስለዚህ እሱን መነጋገር አለበት። የውጭ እጆችም ከዚህ በፊትም ስናነሳው ስለነበረ ማለት ነው። ሌላው የዚህ የሳህል ቀጠና ነው። ሳህል በዚህ ሰሜንና ምዕራብ አፍሪካ መካከል ባለው የሳህራ ክፍል ውስጥ የሚገኙ ሀገሮች እንደነ ማሊ፣ ቡርኪና ፋሶ፣ ኒጀር መፈንቅለ መንግስት አካሄዶች በወታደሮች ናቸው ስልጣኑን የያዙት። በአፍሪካ ህብረት ቻርተር መሰረት ደግሞ በመፈንቅለ መንግስት ስልጣን የያዙ ሀገራት ከህብረቱ እንደሚታገዱ ይታወቃልና የሱም ጉዳይ ላይ ህብረቱ መነጋገር አለበት የሚለው። ሌላው የካሜሩን ጉዳይ ነው። ካሜሩን በብዙ ውጥረቶች ውስጥ ትገኛለች። አንደኛው ካሜሩን ግማሹ የካሜሩን ክፍል በፈረንሳይ ቀኝ ግዛት ውስጥ የነበረ ግማሹ ደግሞ በእንግሊዝ ከመሆኑ ጋር በተገናኘ ለሁለት ተከፍለው ግጭት ውስጥ ነው ያሉት። አገሪቱን ከ46 ዓመት በላይ ስልጣን ላይ የቆዩት ፖል ቢያ አሁንም ለስልጣን እወዳደራለሁ ማለታቸውን ተከትሎ ውጥረት ነግሷል እና እሱም ሌላኛው መነጋገሪያ ነው። ሱዳን፣ ደቡብ ሱዳን እንደዚሁ ስጋት ውስጥ ነች። ሌላው ደግሞ የአየር ንብረት ለውጥ ነውና እነዚህ ነገሮች ላይ በዋናነት ህብረቱ መነጋገር አለበት የሚሉት ሀሳቦች አሉ። ሌሎች አጀንዳዎችም ካሉ እናንሳ፣ ከሌሉ ደግሞ ወደ ምርጫው መሄድ እንችላለን። በጣም ጥሩ። አይ ቲንክ ቀደም ብለ የጠቃቀስካቸው አብዛኞቹ ግጭት እና ሰላምና ደህንነት የሚያጠነጥን ነው ብዬ አስባለሁ። አጠቃላይ ሁሉን ነገር በአንድ ፓኬጅ የአመቱ ጉዞ እንዴት ነበር ይገመግማል ተብሎ ይታመናል። አዳዲስ ግጭት እየመጣ ነው፣ የነባሩ እንዴት እየሄደ ነው፣ የሰላምና የደህንነት ጉዳይ ሁልጊዜም ጉባኤ ሲካሄድ ሪፖርት ግምገማ ከሚቀርብባቸው ጉዳዮች አንደኛው ነው። የቀጣይ ጉዞውን በዛ ይተነተናል ተብሎ ስለሚታሰብ ቀደም ብለን በደንብ ስላነሳን ወደ በጣም አነጋጋሪውና ወሳኙ ጉዳይ ኮሚሽኑ ላይ ብንሄድ በጣም ደስ ይለኛል። የአፍሪካ ህብረት ኮሚሽነር የማስፈጸም ስልጣን ካለው ዲፓርትመንት አንደኛው እንደሆነ ይታወቃል። ኮሚሽነር ወይ ደግሞ ሊቀመንበር መምረጥ ትልቅ ስራና ትልቅ ጉዳይ እንደሆነ ይታወቃል። የአፍሪካ ህብረት አጀንዳዎች በጣም ብዙ ናቸው። ቅድም የጠቃቀስናቸው አጀንዳዎች ዋነኞቹ ጉዳዮች ናቸው። ይህንን የማስፈጸም የቤት ስራ ያለው ሊቀመንበሩ ጋር ነው። የአፍሪካ ህብረት ስትራቴጂክ ስራዎች የሚሰራውም ይሄ ተቋም እንደሆነ ይታወቃል። ህብረቱ ምን ጉዳይ ላይ ስትራቴጂክ ስራ ይጠበቅበታል፣ ትልቅ የቤት ስራና ኃላፊነት የተቀመጠው እዚሁ ክፍል ላይ ነው። የህብረቱ አጠቃላይ መዋቅሩን ወይ ደግሞ ዲፓርትመንቱን የሚመራው ይሄ ስለሆነ ሌላኛው ድርድሮች፣ የሰላምና የጸጥታ ጉዳይ፣ የአፍሪካ የትስስር ጉዳዮች በሙሉ ከሚመሩ ዲፓርትመንቶች ወይ ደግሞ ኦፊሶች አንደኛው የኤክስኪዩቲቭ ስልጣን አለው የሚባለው የሊቀመንበሩ ዲፓርትመንት ነው። ሊቀመንበሩ በጣም ትልቅ ቦታ አላቸው። ትልልቅ ድርድሮችና የሰላም እና የጸጥታ ጉዳዮች ላይ የቤት ስራ ያለበት ትልቅ ቦታ እንደሆነ ይታወቃል። የህብረቱ ኮሚሽነር ሲወዳደሩ
ባለፉት ተከታታይ ጊዜ በደም ካየናቸውና የመጨረሻውንም የውድድር ነጥብ ሲያነሱ ሁለት ጉዳዮች ላይ በጣም በስፋት ነው ሲነጋገሩ የነበረው። ዋናው ጥያቄ እነዚህ ሁለት ጉዳዮች በመሬት እንዲረግጡ ይጠበቃል። አንደኛው የአፍሪካ ህብረት የሰላም የማስፈጸምና ሰላም የማስፈን አቅሙ የት ድረስ ነው ያለው? ብዙ ግጭት ይነሳል፣ የከረሙ ግጭቶች አሉ፣ አዳዲስ ግጭቶች ይመጣሉ፣ አዳዲስ ሀገሮች የሚፈጠሩበት አህጉር ይሆናል። ሰላም የሚባለውን ጉዳይ የማስፈን አቅሙ የት ድረስ ነው? ብዙ ክርክር የተነሳበት ነጥብ ነው። ሁለተኛው የህብረቱ የተቋም ሪፎርም 1 ዓመት ሞልቶታል። እንዴት እየሄደ ነው? ምን ይጠበቅበታል? እነዚህ ጉዳዮች በጣም ትልቅ ናቸው ብዬ አምናለሁ። ህብረቱ ባለፉት 10 ዓመታት በጣም ብዙ ስራ እንደሰራ መዘንጋት የለበትም። አጀንዳ 2063 ላይ የነበሩ ወሳኝ የሚባሉ ጉዳዮችን አነሰን በዛ ለማራመድ ሞክረዋል። የጂ20 ሀገሮች ውስጥ የአፍሪካን ድምፅ ለማሰማት የሚሞከርበት አንድ ሞዳሊቲ ለመስራት እንደሆነ ይታሰባል። የአህጉሩ ነፃ የንግድ ቀጠና ኢኒሼቲቭ በጣም ትልቅ እንደሆነ ይታወቃል። ነገር ግን እነዚህ ሁሉ ሲሰበሰቡ አጀንዳ 2063 አፍሪካ ወደፊት ሀገሮቹ አጠቃላይ መንግስታዊ መዋቅራቸው እንደሚያስፈልገው እንደሚሆነው ወይ ደግሞ ራሳቸው እንዲመስል እንዴት ነው ማድረግ ያለበት? ይሄን በስርዓቱ አድረስ ማድረግ ወይ ደግሞ የማይሸፍን እንደሆነ ይነሳል። ሀገራቱ፣ አህጉሩ፣ መንግስታዊ መዋቅሩ የሚያስፈልገው ምን አይነት ስትራክቸር ነው የሚለውን አይዳሰስም። ከሱ የሚነሳ ብዙ ችግር አለ የሚል ክርክር ይነሳል። ሌላኛው እዚህ ጉባኤ ላይ እንደዚህ አይነት ጉባኤዎች ሲመጡ መፈንቅለ መንግስት የፈጸመው ወይ ደግሞ አላግባብ ግጭት ውስጥ ያሉ ሀገራትን ያግዳል። ከዛ በዘለለ ግን ተደጋጋሚ የሚነሳው ጥያቄ ለመፈንቅለ መንግስት አድራጊዎች መቼ ነው ተጠያቂነት ማስፈን የሚጀምረው? በጣም ከባዱ ጥያቄ ነው ብዬ አስባለሁ። እነዚህ ሁሉ ሲሰበሰቡ ቀደም ብለን እንዳልከው አዳዲስ ግጭቶች አሉ፣ ነባር ግጭቶች አሉ። ይሄን የማስተዳደር ግዴታ አለበት። በዚህ ምርጫ ጉዞ ውስጥ ወይ ደግሞ ክርክር ውስጥ ትልቁ ጥያቄ የነበረው ትልቁ ንግግር የነበረው በአህጉር ውስጥ የሚነሱ ግጭቶችን፣ ቀውሶችን መቆጣጠር ይችላሉ አይችሉም የሚል ነው። በጣም ጥሩ። እንግዲህ በ38ኛው የአፍሪካ ህብረት ዋነኛ አጀንዳ ቀደም ሲል እንዳልከውም የኮሚሽነሩን ሊቀመንበር መምረጥ ነው የህብረቱን። ከ23 ዓመት በፊት እንደምናስታውሰው በደርባን ላይ ከአፍሪካ አንድነት ድርጅት ወደ አፍሪካ ህብረት ከተሸጋገረ ጀምሮ 5 ምንድነው ዋና ጸሐፊዎች እንደነበሩ እናስታውሳለን። የመጀመሪያው የአማር ሲሴ ከአይቮሪ ኮስት ናቸው። ከ2002 ጀምሮ እስከ 2003 ድረስ በስልጣን ላይ የቆዩት ከአይቮሪ ኮስት የምዕራቡን የአፍሪካ ክፍል በመወከል። ሁለተኛው አልፋ ኦማር ኮናሬ ናቸው። እንደምናስታውሰው ከ2003 ጀምሮ እስከ 2008 ከማሊ የምዕራብ አፍሪካን በመወከል ጄምፒንግ ደግሞ ከ2008 ጀምሮ እስከ 2012 ድረስ ከሴንትራል አፍሪካ የጋቦንን በመወከል ቆይተዋል። ከዛ ደግሞ የኒኮሳዛ ዲላሚኒ ዙማ ከደቡብ አፍሪካ ቀጠናን በመወከል ከ2012 እስከ 2017 ቆይተዋል። ከ2017 ጀምሮ ደግሞ እስከ አሁን ድረስ ተሰናባቹ ሙሳ ፋቂ ከቻድ ከሴንትራል አፍሪካ ናቸው። እሳቸው በስልጣን ላይ ቆይተዋል። ዋና ጸሐፊው ቅድም እንዳልከው ለ4 ዓመት የሚመረጥ እና ለአንድ ጊዜ ብቻ የሚታደስ ቦታ እንደሆነ ይታወቃል። ከጠቅላላ ጉባኤው ቀጥሎም ትልቁ የስልጣን ክፍል እንደሆነም ይታወቃል። በህብረቱ ውስጥ ዋነኛ ስራው ቅድም እንዳልከው አንተ የጠቃቀስካቸው እንዳሉ ሆኖ ህብረቱን በዓለም አቀፍ መድረኮች ላይ መወከል ነው። ዓለም አቀፍ ስምምነቶችን ህብረቱን ወክሎ ይፈራረማል። ከዛ በተጨማሪ ደግሞ የህብረቱን የዕለት ተዕለት ስራዎች እንደዚሁም የኮሚሽኖቹን ስራም የመቆጣጠር ዋነኛ ኃላፊነቶች እንዳሉበት ይታወቃል። እንግዲህ ከ2017 ጀምሮ ለሁለት ተርም ለ8 ዓመት አካባቢ ማለት ነው ተሰናባቹ ሙሳ ፋቂ በስልጣን ላይ ነበሩ። ሙሳ ፋቂ ብዙ ስራዎች እንደሰሩ የሚያወድሷቸው ሰዎች አሉ፣ የሚነቅፏቸውም ሰዎች አሉ። በተለይ የአፍሪካ ህብረት ከተባበሩት መንግስታትና ከአውሮፓ ህብረት ጋር ጠንካራ ግንኙነት እንዲኖረው እርዳታ፣ በጀት ድጋፎች እንዲመጡ አድርገዋል በሚል የሚያወድሷቸው ሰዎች አሉ። ከዛ በተጨማሪ ደግሞ የእሳቸው ስም ተደጋግሞ የሚነሳው ይሄ የአፍሪካ የነፃ ንግድ ቀጠና ስምምነት በ2018 እንዲፈረም ማድረጋቸው ነው። ሌሎችም የሚነሳላቸው ስራዎች አሉ። በተለይ ከኛም ሀገር ጋር በተገናኘ እንደምታስታውሰው የሰሜኑ ግጭት እንዲፈረም ፕሪቶሪያ ላይ
በማስተባበር ሚና ከተወጡ አካላት መካከል አንደኛው የአፍሪካ ህብረት ነውና እዛ ውስጥ በነበራቸው ሚናም ብዙዎች ያወድሷቸዋል። ሌሎችም አሉ፣ ትችትም ይቀርብልባቸዋል። በተለይ እሳቸው የቻድ ተወላጅ ናቸው። በ1990ዎቹም የቻድ ጠቅላይ ሚኒስትር ሆነው አገልግለዋልና አሁን በቅርቡ የቻድ ኢድሪስ ዴቤ በልጃቸው ተገልብጠው ስልጣን በሚያዝበት ጊዜ በቻርተሩ መሰረት ቻድ ላይ እገዳ ሊጣል በሚሞከርበት ጊዜ ተከላክለዋል የሚል ትችት ይቀርብባቸዋል። ከሱዳን የእርስ በርስ ጦርነትንም እንደዚሁ በሚገባ እዚህ ደረጃ እስከሚደርስ ድረስ ተገቢውን ስራ አልሰሩም ተብለውም ይታማሉ። ሌሎች የሚታሙባቸው ስራዎችም አሉ። እንግዲህ እሳቸው ለሚጨምረው ሀሳብ ካለ እናንሳና አሁን ደግሞ 3 እጩዎች አሉ። እነማን ናቸው? ምንድነው ዓላማቸው የሚለው እናንሳ። አይ ቲንክ አጠቃላይ የህብረቱ ሰላም ማስከበር ስራ ቀደም ብዬ ለማንሳት እንደሞከርኩት ሰላም ማስፈን፣ ድርድር ማድረግ፣ ሰላምና ጸጥታ የሚባሉ ጉዳዮች ላይ በበላይነት ከሚመሩ ዲፓርትመንቶች አንደኛው የሊቀመንበር ዲፓርትመንት እንደሆነ ይታወቃል። እሱ በጣም ትልቅና ወሳኝ ቦታ ነው። ሶ ኢትዮጵያም ውስጥ የሰሜኑ ድርድር ላይ ትልቅ ሮል ነበራቸው። እንዳልከው ቅድም ብዙ ትችትም ይነሳል። ጠቅለል ብሎ ግን እንደ ዲፓርትመንትም እንደ መሪም ሁለት ሲሪየስ ነገር ይነሳባቸዋል፣ ይጠበቅባቸዋል። አይ ቲንክ ለሚመጡት የሊቀመንበሮችም የቤት ስራ እንደሆነ ይነሳል። አንደኛው ህብረቱ የሰላም ማስከበር ስራዎችን ለመደገፍ ገንዘብ ማውጣት ብዙ አይፈራም ይባላል። ምክንያቱም ሰላም ማምጣት የሚቻል ከሆነ ቀጠናውና አህጉሩ ወደ ሰላም ማምጣት ይቻላል ብሎ ካሰበና ካመነ ገንዘብ ከየትም ፈልጎ ወደ ሰላም ለማምጣት ብዙ ይለፋል ይባላል። ነገር ግን ለተራዘሙ ወይ ደግሞ ለሚነሱ ግጭቶች ዘላቂ የፖለቲካል መፍትሄ ለማምጣት ግን ዳተኛ እንደሆነ ይጠቀስበታል። እሱ በጣም መሰረታዊ ነገር ነው። እድሜ ልካችንን በጥገኝነት መኖር፣ እድሜ ልካችንን እርዳታ እየፈለጉ የአፍሪካን ሰላምና ጸጥታ ማምጣት ከባድ ነው። ፖለቲካል ውሳኔ የሚያስፈልጋቸው ፖለቲካል ድርድር የሚያስፈልጋቸው ጉዳዮች ላይ ግን ለመፍትሄ በጣም የራቀ ነው ይባላል። ሁለተኛው በውጭ ሀገር የገንዘብ ድጋፍ ያለ ማህበር ነው። እሱ ከማላቀቅ ረገድ ሊቀመንበሮቹ የተጫወቱት ሚና በጣም ደካማ ነው የሚል ሚና ትችት ይነሳል። እነዚህ ሁለት ጉዳዮች የሊቀመንበሮቹ ትልቅ የቤት ስራ መሆን ነበረበት። እነዚህ ሁለት ጉዳዮች ትልቅ ዳተኝነት የታየበት ቦታ እንደሆነ ይታወቃል። አይ ቲንክ እዚህ ጉዳይ ላይ የአፍሪካ የሚመራበት ሞዴል ቀውስን ለመቆጣጠርና ለመከላከል የሚሄድበት ተስማሚ ስትራቴጂ ማምጣት እየቻለ አይደለም ወይ የሚል ጥያቄም ይነሳል። አፍሪካ እና የተለያየ ቀጠና ላይ የሚነሳ በጣም በተደጋጋሚ የምናያቸው ለኛ አዲስ ያልሆኑ ግጭቶች ናቸው። ጠቅለል ብሎ አፍሪካ በግጭትና በጦርነት በሽብርተኝነት መነሳት የምታቆምበት ወይ ደግሞ የምትነሳበትን ፍጥነት መቀነስ ትልቅ የቤት ስራቸው ነበር። እዚህ ጉዳይ ላይ ያለው ኮሚትመንት በጣም በብዙ የሚተች እንደሆነ ይነሳል። ኦል ኢን ኦል ግን የአፍሪካ ህብረት የተቋም ሪፎርም አነሰን በዛ አስጀምረዋል። ይህ በጣም ጥሩ ነገር ነው። የአፍሪካ ህብረት ሪፎርም ያስፈልገዋል። የተባበሩት መንግስታት ድርጅት ሪፎርም እንደሚያስፈልገውና ሪፎርም እንዲደረግ እንደሚወተውት አህጉር ራሳችን ሪፎርም ማድረግ አለብን። የአፍሪካ ህብረት አንድ ውሳኔ ለመወሰን በጣም ውስብስብ ነው። የአፍሪካ ህብረት በጣም ብዙ ስራ ለመስራት ብዙ አስቸጋሪ ነገር አለው። የህብረቱ ሪፎርም ውጤታማ ሆኖ ተጽዕኖውን ማሻሻል የሚቻልበት ደረጃ ላይ አልደረሰም። አንደኛው የቤት ስራ ነው። ግማሽ ሙሉ ግማሽ ጎዶሎ ይመስላል። አንድ ዓመት አስጀምረዋል፣ ይቀራል። ሁለተኛው ሪፎርሙ የሚያስፈልገውን ግጭት አላስፈላጊ ግጭቶችን ማስቆም የሚችልበት ስትራቴጂ መምጣት እንዳለበት ይታወቃል። ይሄ የባለፉት ሊቀመንበር ትልቅ የስራ ጅማሮ ነው። ሁለተኛ ለሚመጡት ደግሞ ትልቅ የቤት ስራ ነው ልለ እውነት ነው። እንግዲህ ይሄ ቦታ በአፍሪካ አንድነት ድርጅት በነበረበት ጊዜ ከመጀመሪያው ከናቶ ክፍሌ ወዳጆ ጀምሮ በኋላም ደግሞ አህመድ ሳሊም እስከ መጨረሻው የአፍሪካ አንድነት ድርጅት በኋላም ደግሞ ቅድም የጠቃቀስናቸው ሰዎች የመሩት ቦታ ነው። አሁን ደግሞ እንዳልከው ሙሳ ፋቂ ይሰናበቱና 3 እጩዎች ለውድድር ቀርበዋል። የመጀመሪያው የጅቡቲው የውጭ ጉዳይ ሚኒስትር መሐመድ አሊ የሱፍ ናቸው። ሁለተኛው ደግሞ የቀድሞ የኬንያ ጠቅላይ ሚኒስትር ከ2008 እስከ 2013 ኬንያን በጠቅላይ ሚኒስትርነት ያገለገሉት ራይላ ኦዲንጋ ናቸው። ሶስተኛው ደግሞ የቀድሞ የማዳጋስካር የውጭ ጉዳይ ሚኒስትር ሪቻርድ ራማንድራ ናቸው። ግን አሁን በሁለቱ መካከል ነው ፉክክሩ ያለ የሚመስለው በመሐመድ አሊ የሱፍ እና በራይላ ኦዲንጋ መካከል ማለት ነው።
ኬንያኖች በጣም እንደ ትልቅ አጀንዳ ነው ያዙት። በመንግስት አጀንዳ ተደርጎም ተወስዷል። አሁን እንኳን ሲመጡ ትላንትም ዛሬም ኬንያ ውስጥ በጣም መነጋገሪያ የሆነው ከ100 በላይ ፕሬዚዳንት ዊሊያም ሩቶን ጨምሮ የካቢኔ ጉዳዮች ኃላፊውን ጨምሮ ከ100 በላይ የኬንያ ፓርላማ አባላት ራይላ ኦዲንጋን ደግፈው ወደ አዲስ አበባ ይመጣሉ እና ሰፊ ካምፔን ሲደረግበት ነበረ። ለወራት የቆየ ካምፔን ሲደረግበት ነበረ። ኬንያኖች ቦታውን በጣም ፈልገውታል። የአፍሪካ ህብረት ሊቀመንበርነትን መያዝ አለብን። ምክንያቱም በሁለት ምክንያቶች ነው ይሄን እያደረጉ ያሉት። አንደኛው ቦታው የአፍሪካን ህብረት ፖሊሲዎች ሼፕ ለማድረግ እንደዚሁም ዳይሬክሽን ለማስያዝ አቅጣጫ ለማስያዝ ይጠቅማል። ሁለተኛ ያ ፖዚሽን ደግሞ በዓለም አቀፍ መድረክ ላይ የሚኖረውን ተሰሚነት ለመጨመር ትልቅ ቦታ አለው ተብሎ ይታሰባል። እንደምናውቀው ራይላ ኦዲንጋ ባለፈው ኬንያ ውስጥ በተደረገው ምርጫ የዊሊያም ሩቶ ተቀናቃኝ ሆነው ምርጫ ውስጥ የተሳተፉ ሰው ናቸው። ግን የኬንያ መንግስት አሁን እሳቸው የተቃዋሚ ፓርቲ መሪ ቢሆኑም ደግፏቸዋል። በርካታ ገንዘብ ነው ኢንቨስት የተደረገበት። ሚዲያዎቹ የኬንያ ሚዲያዎች ከፍተኛ ቅስቀሳ እያደረጉ ነው። ሌሎች ተቃዋሚ ፓርቲዎች ጭምር እየደገፏቸው ነው። ጋዜጦቹ፣ አርቲስቶች ሁሉ ኬንያ ውስጥ በጣም ሞቅ አድርገውታል። እንግዲህ እንዳልኩትም ሲመጡም በብዙ ሰዎች ታጅበው ነው የሚመጡትና ክርክር አድርገዋል። ከዚህ በፊት ሶስቱ እጩዎች መሐመድ አሊ የሱፍም ራይላ ኦዲንጋም ሪቻርድ የማዳጋስካር ሪቻርድ ባሉበትም እና ምን ሀሳቦችን አነሱ የሚሉትን አንሳና እኔም ጨምርበት። በጣም በርካታ ጉዳዮች አሉ። የተሰጣቸው የቤት ስራ አለ ይታወቃል። የህብረቱ የቤት ስራ የሚባሉ ጉዳዮች 2 3 4 ጉዳዮች አሉ። በቀዳሚነትና ወሳኙ ጉዳይ አፍሪካ ሰላምና ጸጥታዋን ጠብቃ ጦርነት የማይነሳባት የማድረግ የቤት ስራ በጣም ትልቁ እንደሆነ ይታወቃል። ሁለተኛው ሪፎርሙ ባይዞ በጣም ሂውጅ መከራከሪያ ነው፣ ሂውጅ መነጋገሪያ እንደሆነ ይታወቃል። ሶስተኛውና በጣም ወሳኙ ተብሎ የሚታሰበው በዓለም አቀፍ ደረጃ ዓለም አቀፍ ተጽዕኖ ፈጣሪ በሆኑ የዓለም አቀፍ ድርጅቶች ውስጥ የአፍሪካ ሮል እንዴት ነው መጫወት ያለባቸው ትልቅ የቤት ስራ ነው ብዬ አስባለሁ። እነዚህን ሁሉ ስታነሳ ቀደም ብለ የራይላ ኦዲንጋን የኬንያውያን ኢንትረስት ወይ ደግሞ ፍላጎት ሲያነሱ ራሳቸውን አፍሪካ ህብረት ላይ ማየት ፈልገዋል። ሊቀመንበር ሆነው ማየት ፈልገዋል። ጅቡቲን በተመሳሳይ ማዳጋስካርም እንደዛ አይነት ራይላ ኦዲንጋ በተደጋጋሚ ጠቅላይ ፕሬዚዳንት ለመሆን ብዙ ጊዜ ተወዳድረው ብዙ ጊዜ ያልተሳካላቸው መሪ እንደሆኑ ይታወቃሉ። አሁን እድሜያቸውን ገፋ ብለዋል። ሀገራቸውን ለመወከል በጣም ኢንትረስት እንዳላቸው ይታወቃል። እነዚህን ሁሉ ግን ስናነሳ በአብዛኛው የህብረቱ መሪ ወይ ደግሞ የህብረቱ ሊቀመንበር ሆነው የሚመረጡ ወይ ደግሞ የሚወዳደሩ ሰዎች በአብዛኛው አታችመንታቸው ከሀገራቸው ይልቅ ለአፍሪካ እንደሆነ ይጠበቃል። በእርግጠኝነት ለሀገራቸው ያደላሉ ተብሎ አይታሰብም። ቀደም ብለን እንዳልከው የቀድሞ የአፍሪካ ህብረት መሪ ለሀገራቸው ትንሽ አደሉ ተብሎ ይተቻሉ አይደል? በተቻለ መጠን ዲታች ለማድረግ ነው የሚሞከረው። ፐርሰናሊቲ ሰዎቹ ላይ ሳይሆን ሀሳባቸው፣ ጉዳያቸው ላይ በጣም ያተኩራሉ ተብሎ ይታመናል። አንደኛው ጉዳይ እሱ ነው። ሁለተኛው በምርጫው በአብዛኛው ትኩረት ሲሰጠው የነበረው በምርጫው በክርክሩም በአብዛኛው ትንታኔ ሲሰጥ ያስተዋልኩት የአቅም የችሎታ ጉዳይ ያተኩራል። በጣም ብዙ ጉዳይ ላይ ይችሉታል አይችሉትም፣ የተቀመጠው ኃላፊነት ብዙ ነው ብዙ አይደለም፣ የትኛው ተመራጭ ነው የሚለው ትልቅ ጥያቄ ይመስለኛል። ከሀገራቸው ብሔራዊ ጥቅም አንጻር የትኞቹም ሊቀመንበሮች ጉዳዩን ይቃኙታል ወይ ደግሞ ባያዝ ይሆናሉ ወይ ደግሞ ያጋድላሉ ተብሎ አይታመንም። ከዛ ይልቅ በምልኡነት አፍሪካን ወደ ተሻለ ምዕራፍ ለማሳለፍ እንግዲህ ያው ራይላ ኦዲንጋ 8 ጉዳዮችን ትኩረት ሰጥቼ እሰራለሁ የሚል በቅስቀሳቸው ላይ ደጋግመው አንስተውታል። አንደኛው የኢኮኖሚያዊ ሽግግር በአፍሪካ እንዲመጣ አድርጋለሁ። ሁለተኛው የአፍሪካውያን የንግድ ትስስር እንዲጨምር እሰራለሁ ብለዋል። ሌላኛው የቅድም አንተም ያነሳኸው የተቋሙ የፋይናንሻል ኢንዲፔንደንስ ወይ ደግሞ የፋይናንስ ነፃነትን አስከብራለሁ። ሌላው ከጾታ ስብጥር አንጻር ስራዎችን እሰራለሁ የሚል ነው። ሌላው የአየር ንብረት ለውጥ ላይ፣ የሰላምና ጸጥታ ላይ፣ የአፍሪካ ግብርና ሽግግር ላይ በስፋት እሰራለሁ። ከዛ በተጨማሪ ግን በዋናነት ደግሞ የምሰራው የአፍሪካዊ የቀጠናዊ ትስስር ላይ በስፋት እሰራለሁ የሚል ሀሳብ አንስተዋል። እንደምናውቀው አንተም እንዳልከው ኬንያውያን በብዙ መልኩ ይህንን ቦታ ለማግኘት ፈልገዋል። ይህንን ቦታ ለማግኘት ሲወዳደሩ ግን የመጀመሪያቸው አይደለም። እንደምናስታውሰው በ2017 የውጭ ጉዳይ ሚኒስትር የነበሩት በወቅቱ አሚና መሐመድ ተወዳድረው ነበረ። እሳቸው በሙሳ ፋቂ ተሸንፈው ነው እንግዲህ ከህብረቱ ሊቀመንበርነት ያልተሳካላቸው ማለት ነው። አሁን ድጋሚ ራይላ ኦዲንጋን
በመሪነት ወይም በእጩነት በሚያቀርቡበትም ጊዜ ይሄንን ባለፈው የሰሯቸውን ስህተቶች ምንድናቸው ብለው ለመገምገም ሞክረዋል። አሁን የተለያዩ ስትራቴጂዎችን ተጠቅመዋል። የኬንያውያን የአፍሪካ ህብረት ሊቀመንበርነትን ቦታ ለመያዝ ማለት ነው። በተለይ ደግሞ እንደምናውቀው ይሄ የምስራቅ አፍሪካ ኮሚኒቲ ወይም ደግሞ የምስራቅ አፍሪካ ማህበረሰብ የሚባል ስብስብ አለ። ኬንያ፣ ታንዛኒያ፣ ብሩንዲ፣ ዩጋንዳ፣ ኮንጎ ምናምን ያሉበት እዛ አካባቢ እና እነሱ ባለፈውም በአሚና መሐመድ ሲወዳደሩ እነሱ ሳይመርጧቸው በመቅረታቸው ነው አሁን ከዚህ ውድድር ሳይመረጡ የቀሩት። ስለዚህ አሁን ራይላ ኦዲንጋ እንደ ተለየ ስትራቴጂ አድርገው የያዙት የዚህ የኢስት አፍሪካ ኮሚኒቲ ላይ በስፋት ሰርተዋል። ከሳምንታት በፊትም በስቴት ሃውስ ናይሮቢ ውስጥ በተደረገውና ከታንዛኒያም ከኬንያም ከብሩንዲም ከሩዋንዳም መሪዎች በተገኙበት አንድ የራት ግብዣ አይነት ነገር ላይ እነዚህ ሀገራቱ በአንድ ድምፅ ለአንድ እጩ ለማቅረብ የሚል ሀሳብ ሰጥተዋል። ከሰሞኑ ደግሞ የወጣ አንድ የሆርን ኦፍ አፍሪካ ኢንስቲትዩት መረጃ እንደሚያመለክተው ከሆነ የራይላ ኦዲንጋ ከኢስት አፍሪካ ኮሚኒቲ ሀገራት በተጨማሪ ከማላዊ፣ ከዚምባብዌ፣ ከዛምቢያ፣ ከአንጎላ፣ ከኢኳቶሪያል ጊኒ፣ ከቶጎ፣ ከጋና፣ ከሞሪሸስ፣ ከጊኒ ቢሳው፣ ከጋምቢያ፣ ከአልጄሪያ እና ከሴኔጋል ኦልሬዲ ድምፅ አግኝተው አሁን በዚህ ሰዓት 20 ድምፅ አግኝተዋል። እንደምናውቀው የአፍሪካ ህብረት 54-55 ሀገራት ናቸው ያሉት። ስለዚህ በዚህ ጉባኤ ላይ ደግሞ 5 አካባቢ ሀገራት ታግደዋል። ስለዚህ ጉባኤው ላይ የሚሳተፉት ሀገራት ብዛት 49 ነው የሚሆነው። ከ55ቱ ቢሆን ኖሮ ወደ 37-38 አካባቢ ድምፅ ማግኘት ይጠበቅባቸው ነበር ራይላ ኦዲንጋ። አሁን ግን ድምፅ የሚሰጡት 49 ሀገራት ስለሆኑ የ49 2/3 ማለት ደግሞ ወደ 33 አካባቢ ነው። ስለዚህ ኦልሬዲ ራይላ ኦዲንጋ በአሁኑ ሰዓት 20 ሴኪዩር ካደረጉ የህብረቱ ሊቀመንበርነት ለመያዝ የሚቀራቸው ስዊንግ ሀገር እንደሚባለው 13 እና ምናምን አካባቢ ድምፅ ብቻ ነው የሚቀራቸውና እሱን ለማድረግ ደግሞ ብዙ ፋክተሮች አሉ። ስለዚህ ራይላ ኦዲንጋ አሁን ባለው ሁኔታ በብዙ መልኩ ወደ ቦታው የቀረቡ ያሉ ይመስል። ምክንያቱም እንዳልኩት በ2/3 ነው ድምፅ ነው የሚያልፈው። አሁን ባለው ሁኔታ ላይ እነዚህ 6ቱ ሀገራት ከመፈንቅለ መንግስትና በህገወጥ ስልጣን መያዝ በሚል ከህብረቱ ስለተገለሉ እና አሁን ኤሊጂብል ተብለው ለድምፅ ለመስጠት የሚበቁት 49 ሀገራት ከመሆናቸው ጋር በተገናኘ የ49 ደግሞ 2/3 ድምፅ የሚሆነው ወደ 33 አካባቢ ከሆነ ራይላ ኦዲንጋ አሁን ትልቁን ድምፅ እያገኙ መምጣታቸው ይታወቃል። ከዛ በተጨማሪ ደግሞ ከኢስት አፍሪካን ኮሚኒቲ በተጨማሪ የዚህ ሳዴቅ አባል ሀገራት የሚባሉት የደቡብ አፍሪካ ሀገራትም የእሳቸውን የመምረጥ አዝማሚያ አላቸው። እንደገና ደግሞ ሌላው እንደ ትልቅ አድቫንቴጅ ይወስዱታል ተብሎ የሚታሰበው ብዙ ጊዜ አይተ ከሆነ የአፍሪካ ህብረት የሊቀመንበርነት ምርጫ ላይ የፍራንኮፎን ሀገራት የፈረንሳይኛ ተናጋሪን ይደግፋሉ፣ የአንግሎፎን ሀገራት ደግሞ እንግሊዝኛ ተናጋሪን ይደግፋሉ። አሁን ጅቡቲ ከአፍሪካ የፈረንሳይ ቀኝ ግዛት እንደመሆኗ መጠን የሚደግፏት የፍራንኮፎን ሀገራት ናቸው ተብሎ ይታሰባልና አብዛኞቹ ከመፈንቅለ መንግስት ጋር በተገናኘ ደግሞ የታገዱት 6ቱም ሀገራት የፈረንሳይኛ ተናጋሪ ከመሆናቸው ጋር በተገናኘ የራይላ ኦዲንጋ የመመረጥ እድላቸው ከፍተኛ ነው። አንድ ቻሌንጅ ያለባቸው እድሜያቸው ነው። እድሜያቸው 79 ሞልቷል። እንግዲህ 4 ስትጨምርበት ወደ 80 ምናምን ይሆናሉና እድሜያቸው ለመምራት ይበቃል ወይ ደግሞ በዚህ እድሜያቸው ለመወዳደራቸው እና ለህብረቱን ለመምራት ብቁ ያደርጋቸዋል የሚል ፈተና ካልቀረበባቸው በስተቀር አሁን ባሉት ቴክኒካልና የውድድር መስፈርቶች አማካኝነት ራይላ ኦዲንጋ ወደ መድረኩ ወይም ደግሞ ወደ ቀጣዩ ሊቀመንበርነት የሚመጡ ይመስላል። የጅቡቲው የውጭ ጉዳይ ሚኒስትርም ቀላል ሰው አይደሉም። ብዙ ኤክስፒሪየንስ ያላቸው ናቸው። ጨምራ ሰዎች በጣም በርካታ ጉዳይ ነው ያለው። ቀደም ላይ ዘረዘርካቸው የተወዳዳሪዎቹ ፐርሰናሊቲ፣ የተወዳዳሪዎቹ ኃላፊነትና ጉብዝና አፍሪካ ህብረት ከሚጠብቀው ጋር ሲነጻጸር በጣም ሂውጅ እንደሆነ ይጠበቃል። እኔ ኢትዮጵያ ላይ ባተኩር በጣም ደስ ይለኛል። ሞሮፍ በጣም ትልቁ ጉዳይ እሱም ላይ ነው ብዬ ስለማስብ ነው። አንደኛው እነዚህ 3 ተወዳዳሪዎች ከኢትዮጵያ ጋር ያለው ግንኙነት በምን ሌቭል የተለጠጠ ነው? ኢትዮጵያ በዚህ ውስጥ እንዴት አይነት ሚና ልትጫወት ትችላለች? ኢትዮጵያ እንዴት አይነት ትርፍ ልታመጣ ትችላለች? በጣም ሰፊ ብዙ ነገር ነው ብዬ አስባለሁ።
ከዛ በፊት አይ ቲንክ እንደ ትናንት የኢትዮጵያ የአፍሪካ ህብረት የሰላምና ጸጥታ ምክር ቤት አባል ሆና መመረጧ ትልቅ ኢምፕሊኬሽን አለው። ባይዞ ኦል ኢን ኦል የዘንድሮ የአፍሪካ ህብረት ጉባኤ ኢትዮጵያ ዲፕሎማቲካሊ ሁሉ ነገሯን ይዛ የተነሳች ይመስለኛል። ከቡና የሚጠጣበት ኮርነር ጀምሮ እስከ አፍሪካ ህብረት የጸጥታው ምክር ቤት አባል እስከ መሆን ድረስ ያለው ጉዞ በጣም ኮምፕሬሄንሲቭ በተሟላና በጥንቃቄ ዲፕሎማሲ የተደራጀ ዲፕሎማሲ ስራ ነው የሚመስለው። ይሄ መነቃቃትና ይሄ ስራ በጣም ትልቅ ትርፍ አለው። አንደኛውና ትልቁ ትርፍ ብዬ የማስበው የአፍሪካ ህብረት የሰላምና ጸጥታ ምክር ቤት አባል ሆኖ መመረጥ በጣም ትልቅ ትርፍ አለው። ምን ማለት ነው? ልክ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት እንደማለት ነው አፍሪካ ውስጥ። እሱ በጣም ትልቅ ትርፍ አለው። ምክንያቱም በአፍሪካ የጸጥታ ጉዳዮች ላይ የመወሰን አቅም ከሚሰጠው ድርጅትና ምክር ቤት አንደኛው እሱ ነው። አጠቃላይ ይሄ የምክር ቤት አባል መሆን ሶስት ሲሪየስ ትርፍ ያመጣል ብዬ አስባለሁ። አንደኛው አላግባብ የሚደርሱብንን ተጽዕኖዎች ለመቀነስ ለመገዳደር ትልቅ ትርፍ አለው ብዬ አስባለሁ። የትኛውን ቦታ ላይ የኢትዮጵያ ላይ የዲፕሎማሲና ከዲፕሎማሲ ጋር የተገናኘ ጉዳይ ያለፉት ተከታታይ 6 ዓመታት በምን መጠን ተጽዕኖ ሊመጣ እንደሚችል አይተናል ብዬ አስባለሁ። ለዚህ ነው ይህን ያላግባብ ተጽዕኖ ለመቀነስ ያላግባብ ተጽዕኖ የሚመጣውን ለመገዳደር ትልቅ ሀብት ነው ብዬ አስባለሁ። ሁለተኛው የአፍሪካ ግጭት ወይ ደግሞ የአፍሪካ የግጭት ሁኔታ በተሻለ ሁኔታ የመቆጣጠር የመከታተል አቅም ይሰጠናል ብዬ አስባለሁ። በግጭትና በግጭት ጉዳዮች ላይ የሚቆጣጠርና የሚረዳ ሀገራት ያስፈልጋሉ። አይ ቲንክ የኢትዮጵያ እዚህ መግባት አጠቃላይ አፍሪካ ላይ የሚነሳው የሰላምና የጸጥታ ጉዳይ ትልቅ መረዳትና ትልቅ ማገዝ ያመጣል ብዬ አስባለሁ። ሶስተኛው ለቀጣዩ ዓለም አቀፋዊ ተልእኮ ትልቅና ሂውጅ ኤክስፒሪየንስ ይገኛል። የተባበሩት መንግስታት ድርጅት ውስጥ የጸጥታው ምክር ቤት ላይ ከመግባታችን በፊት እዚህ ላይ የሚኖረን ኤክስፒሪየንስ በጣም ትልቅ ነው። ለዚህ ነው እሱ በጣም ትልቅ ትርፍ ነው። ኢትዮጵያ ዲማንድ ትፈጥራለች ብዬ አስባለሁ። እዚህ ምክር ቤት ላይ በሚኖረን ትልቁ የቤት ስራ ኢትዮጵያ የዚህ የጸጥታው ምክር ቤት አባል ስትሆን አይ ቲንክ የመጀመሪያውና ትልቁ ግባችን ወይ ደግሞ እንደ ግብ ተደርጎ የሚወሰደው የተባበሩት መንግስታት ድርጅት ጸጥታው ምክር ቤት ውስጥ ለመግባት መጀመሪያ አፍሪካ መግባት አለባት፣ ቀጥሎ ኢትዮጵያ ራሷን ማዘጋጀት አለባት ብዬ አስባለሁ። እነዚህ ሁሉ ሲሰበሰቡ ቅድም ያነሳው የተወዳዳሪዎቹ ጉዳይ ሲነሳ የኢትዮጵያ ዲፕሎማቶች የኢትዮጵያ የውጭ ጉዳይ ሚኒስትር አይ ቲንክ ሁለት ጉዳዮች ላይ ትልቅ ስራ ሰርቷል ብዬ አስባለሁ። አንደኛ ሀገራዊ ጥቅምና ስትራቴጂካዊ አስፈላጊነት እንዴት ነው ዲፋይን የሚደረገው? ሁለቱ ጉዳዮች ናቸው። በስርዓቱ ስንበይነው በስርዓቱ ይዘነው ስንሄድ አይ ቲንክ ተወዳዳሪዎቹ ጋር የኢትዮጵያን ኢንትረስት ማስኬድ እንችላለን። ይኸውልህ አንዳንድ ጊዜ ሀገራዊ ጥቅምና ስትራቴጂክ አስፈላጊነት አንዳንዴ ይያዛሉ፣ አንዳንድ ጊዜ ይነጣጠላሉ። በጣም መታሰብ አለበት ብዬ የማስበው ስትራቴጂካዊ ፍላጎቶች ከጊዜ ወደ ጊዜ ከመንግስት ወደ መንግስት የሚሻሻሉ ጉዳዮች ናቸው። ስትራቴጂክ የሚያስፈልጉን ጉዳዮች ስለሆኑ፣ ሁለተኛው ሀገራዊ ጥቅም የሚባለው ጉዳይ ከመንግስታት ልውውጥ የሚቀየር አለ። ከአፄ ኃይለ ሥላሴ እስከ ጠቅላይ ሚኒስትር አብይ አህመድ አፍሪካ ላይ ያለን አቋም ተመሳሳይ ነው። እነዚህ ሲገናኙ ኦኬ እነዚህ ሶስት ተወዳዳሪዎች በሶስት ሲሪየስ መመዘኛ ከኢትዮጵያ ጋር ሲገናኙ እንዴት ነው መታየት ያለባቸው? አንደኛው መመዘኛ በታሪካዊ ትስስርና በማህበራዊ ትስስራችን ከየትኛው ሀገር ጋር ጠንካራ ነን? ሁልጊዜም በታሪክ ትስስርና በማህበራዊ ትስስር የሚያመጣው ትርፍ ብዙ ነው ብዬ አስባለሁ። ሁለተኛው ፖለቲካዊ ተጽዕኖ የምታሳድረው ከማን ጋር ስትሆን? ጥሩ አጋር፣ ጥሩ መሪ፣ ጥሩ ነገር ማድረግ የሚቻለው ፖለቲካል ኢንፍሉዌንስ ከየትኛው መሪ ጋር ሲሆን ከየትኛው አስተዳደር ጋር ሲሆን የሚለው ይመረመራል ብዬ አስባለሁ። ሶስተኛው ኢኮኖሚ አጋርነት ከየትኛው ጋር ሲሆን ነው ጥሩ? አይ ቲንክ ሶስቱም በእነዚህ መለኪያ ሲታዩ ሁሉም የየራሱን ቦታ የሚይዝ ይመስለኛል። ለምሳሌ ታሪካዊ ትስስርና ማህበራዊ ትስስር በሚመለከት በአብዛኛው ከኬንያ ጋር ያለን ግንኙነት ጠንካራ ነው። ስቴት ቢልዲንግ ላይ ጠንካራ ነው። ፓን አፍሪካኒዝም ጋር እንገናኛለን። ከኬንያ ጋር ያለን ግንኙነት በጣም ስትሮንግ ነው። ኢኮኖሚ አጋርነት ከጅቡቲ ጋር ያለን ነገር በጣም ጥሩ ነው ብዬ አስባለሁ። እንዳትረሳ ማዳጋስካር የምስራቁንና የደቡቡን ቀጠና የምታስተሳስር ሀገር ነች። በእነዚህ ሶስት መለኪያዎች አይ ቲንክ ተወዳዳሪዎቹን በስርዓቱ ማየት እንችላለን ብዬ አስባለሁ። ቀይ ባህርን ወደኋላ አንሳለን። ጥሩ ነጥቦችን አንስታል። እነዚህ ሶስት ተወካዮች በአጋጣሚ ሆኖ ከምስራቅ አፍሪካ ናቸው፣ ከጎረቤቶቻችን ናቸው። እንዳልከው ሁሉም ሀገራት ጅቡቲንም ብንወስድ በህዝብ ለህዝብም በመሪም በታሪክም ብንመጣ በራቀውም በቅርቡም ዘመን ብናይ
ከነ ሐሰን ጉሌድም ጀምረን አሁንም እስካሉት ፕሬዚዳንት ድረስ እንግዲህ ጠንካራ ግንኙነት ያለን በኢኮኖሚ በህዝብ ለህዝብ የተሳሰረ እንደሆነ ይታወቃል። የኬንያና የኢትዮጵያ ግንኙነትም ጠንካራ እንደሆነ ይታወቃል። በኢኮኖሚም በዲፕሎማሲም በህዝብ ለህዝብም ህዝብ ከመጋራት አንፃር ማለት ነው። አሁን እንኳን በቅርብ ሳምንታት ውስጥ በጋራ ይሄ ሽብር ቡድኖችን የማጽዳት አይነት እንቅስቃሴዎች በጋራ የገቡበት ሁኔታዎች አሉ። ማዳጋስካርም በብዙ መልኩ በህንድ ውቅያኖስ ላይ የሚገኝ ደሴት ቢሆንም በብዙ መልኩ ከኛ ጋር በኢኮኖሚም በመናም ብዙ ትስስር ያለን ሀገር እንደሆነ ይታወቃል። እንግዲህ ኢትዮጵያ ያነሳቻቸው ብሔራዊ ጥቅሞች አሉ። እዚህ ቀጠና ላይ ወይንም እዚህ ጉባኤም ላይ በስፋት ይነሳሉ ብዬ የማስባቸው አንደኛው ከህዳሴው ግድብ ጋር በተገናኘ ወይንም ደግሞ ኢን ጀነራል አባይ ተፋሰስ ጋር በተገናኘ የሚነሳው ጉዳይ ነው። እንደምናውቀው ዓለም እየተቀየረ ነው። ይሄ ዓለም ደግሞ እጅ የሚጠመዝዝ ዓለም፣ ጉልበተኛ ዓለም ከፊት እየመጣ ነው። አሁን ትራምፕ ከሰሞኑ አንዳንድ ፍላጎቶቻቸውን ለማስፈጸም ሀገራትን እስከ ማስገደድ እየደረሱ ያለበት ሁኔታ ነው። በተለይ መካከለኛው ምስራቅ ያለውን ነገር ለፖሊሲያቸውን ለማስፈጸም ማለት ነው። በተለይ ደግሞ የትራምፕ የዲፕሎማሲ ጫና ከሚያርፍባቸው ሀገሮች መካከል ከዮርዳኖስ ቀጥላ ሌላኛዋ ግብጽ እንደምትሆን ይጠበቃል። ግብጽ ከ2 ሚሊዮን በላይ የሚሆኑ ፍልስጤማውያን ከዮርዳኖስ ጋር ተካፍላ በሀገሯ እንድታሰፍር በትራምፕ ተጠይቃለች። እስካሁን ዛሬ ነበረ አብዱል ፈታህ አልሲሲ ወደ ዋሽንግተን ይሄዳሉ ተብሎ የሚጠበቀው፣ እሱን ሰርዘዋል። ይህን የማያደርጉ ከሆነ አሜሪካ ማዕቀብ እንደምትጥል ግብጽ ላይ ውሳኔ አሳልፋለች። ግብጽ እዚህ ግዴታ ውስጥ የምትገባ ከሆነ የህዳሴን ግድብ የተፋሰሱን ጉዳይ ደግሞ እሷ ደግሞ እንደ አጀንዳ ይዛ ልትመጣ የምትችልበት ሁኔታ እንዳለ ይታወቃል። የህዳሴው ግድብ የአባይ ተፋሰሱ ጉዳይ ተመልሶ ወደ ዋይት ሃውስ የመውሰድ አዝማሚያዎች ደግሞ ከመጡ ተመልሶ የኢትዮጵያም ብዙ ችግር ውስጥ ሊከታት የሚችል ነገር ይመጣል ብዬ አስባለሁና ይሄ እርግጥ ነው የሴፌው ተፈርሞ የኮሚሽኑም ተቋቁሞ ብዙ እርምጃዎች እንደተራመደ ይታወቃል። የአባይና የአባይ ተፋሰስ ጉዳይ ነገር ግን ይሄ አሁን የመጣው ትንሽ እጅ ጠምዛዥና ጉልበተኛው የሆነው ዓለም እንዲህ አይነት የተፈጥሮ ሀብቶችን ከመጠቀም ጋር በተገናኘ ጫና ውስጥ ሊከተን ስለሚችል ኢትዮጵያ እንዲህ አይነት ጉዳዮች ከዚህ በፊትም የነበረ አቋም ነው። አፍሪካዊ ችግሮች በአፍሪካ የሚለው ነገርና የአባይንና የአባይ ተፋሰስን ጉዳይ በአፍሪካ ጉዳይ የሚፈታበትን መንገድ ላይ ጠንክራ መስራት አለባት ብዬ አስባለሁ። ሁለተኛው ከዚህ ከቀይ ባህር ጋር በተገናኘ ነው። ከቀይ ባህር ጋር በተገናኘ በሁለት መልኩ እዚህ ቦታ ላይ መነሳት አለበት ብዬ አስባለሁ። አንደኛው የቀይ ባህር ቀጠና ደህንነት ነው። ኢትዮጵያ ብዙ ሕዝብ ያለበት ሀገር ነው። ቀይ ባህር በብዙ መልኩ ችግር ውስጥ እየገባ እየተረበሸ ነው። ስለዚህ የሱ መረበሽ ደግሞ ኢትዮጵያን ብቻ ሳይሆን ቀጠናውንም ብዙ ችግር ውስጥ ሊከት ስለሚችል እዛ ላይ ትኩረት መሰጠት አለበት። ሁለተኛው ደግሞ የኢትዮጵያ የባህር በር ጥያቄ ነው። ኢትዮጵያ የባህር በር ጥያቄ አንስታ ብዙ ርቀት እንደሄደ ይታወቃል። እሱም ጋር በተገናኘ ደግሞ ይሄንን ነገር በሚቀጥሉት ወራትም አዳዲስ ነገሮች ይሰማሉ ተብሎ እየተጠበቀ ነውና ኢትዮጵያ እነዚህ ሁለት ጉዳዮች ላይ ትኩረት አድርጋ መስራት ትችላለች ብዬ አስባለሁ። እምትመርጣቸው እጩዎች እንግዲህ ከቀረቡት ተወዳዳሪዎች የምትመርጠው እነዚህን ሁለት ትልቅ አጀንዳዎች ማንኛው ከኢትዮጵያ ፍላጎት ጋር አብሮ ይሄዳል የሚለው ነገር አስቀድማ ትመርጣለች ብዬ አስባለሁ። በጣም ትኩረት እየሰጠን ያለ ነው ሊቀመንበሩን ስለሆነ ነው። ምክትል ሊቀመንበሩ በጣም ትልቅ ሮል አለው። የሊቀመንበሩ ላይ ያለው በአጋጣሚ ሆኖ ቀደም ብለን ለማንሳት እንደሞከር ነው ምስራቅ አፍሪካ ላይ ያለ ነው። ምክትሉ ደግሞ ወደ ሰሜን ሄዶ አልጄሪያ፣ ሞሮኮ፣ ግብጽ አሉ ምክትል ሆኖ የሚሰሩ። በደም ካስተዋልክ ያለፈው 4 ወር ከአልጄሪያ ጋር የነበረን የዲፕሎማቲክ ግንኙነት በጣም የተለየ ነበር። ከሞሮኮም እንደዚህ ዴፊኒትሊ እነዚህን ሁሉ ለማድረግ የሚሞከረው የኢትዮጵያ ናሽናል ኢንትረስት ማስጠበቂያ መንገዶች ናቸው። ቀደም ብዬ ለማንሳት እንደሞከርኩት ይኸውልህ ሁልጊዜም የአንድ ሀገር ናሽናል ኢንትረስት የሚያስጠብቀው እንደ ሀገር ጥቅም ይመጣል ተብሎ የሚታሰበው በሁለት መልክ ነው። ናሽናል ኢንትረስትና ስትራቴጂክ ኢምፖርታንስ። የትኛው ሀገር ስትራቴጂካሊ ጠቃሚ ነው፣ አስፈላጊ ነው። ለምሳሌ ማዳጋስካር ስትራቴጂካሊ አስፈላጊያችን ነው። ምክንያቱም የምስራቁንም የደቡብንም የምታገናኘን ወሳኝ የሆነ አስፈላጊ ሀገር ከሆነች እቺ ሀገር በጣም ኢምፖርታንት ነች። ሁልጊዜም በጣም ብሔራዊ ጥቅምና ስትራቴጂክ አስፈላጊነት አንዳንድ ጊዜ ነው የሚገናኙት፣ አንዳንድ ጊዜ ላይገናኙ ይችላሉ። ስትራቴጂክ አስፈላጊነት ትተህ
ሀገራዊ ጥቅም ብቻ ማምጣት የሚቻለውን ብቻ ይዘህ ልትሄድ ትችላለህ። ለዚህ ነው ኬንያ ጅቡቲ በሁለቱ ጉዳይ ላይ የሚወድቁት። የትኛው የበለጠ አስፈላጊ ነው? ለኢትዮጵያ ስትራቴጂክ ፍላጎቶቹ የትኞቹ ናቸው? ስትራቴጂክ የሆኑ አስፈላጊ የሚሆኑትን ይዘን ለዘመናት ደግሞ ይዘን የመጣ ነው ናሽናል ኢንትረስት ሀገራዊና ብሔራዊ ጥቅማችን ማስከበሪያ ትልቁ መንገድ ከውሃና ከውሃ ጋር የተገናኘ ጉዳይና ጉዳይ ብቻ ነው። የህዳሴ ግድብ በቀጥታ የቀይ ባህር ጉዳይ በተዘዋዋሪ የምናስፈጽመው ትልቁ ጉዳያችን ነው። የህዳሴ ግድብ በተፋሰሱ ሀገሮች ውስጥ ያሉ ሀገሮች ናቸው ነው። እነዚህ ሀገሮች ውስጥ ኬንያ ትልቅ ሮል አላት። ኬንያ የሴፌን ተቀብላለች፣ ፈርማለች። ፓርላማ አላጸደቀችም ነው ጥያቄው። ለማጸደቅ ትልቅ ሮል አለ። ሁለተኛ የቀይ ባህር ጉዳይ ነው። የቀይ ባህር ጉዳይ ቀደም ብለን ለማንሳት እንደሞከርከው ኢትዮጵያ የአፍሪካ የጸጥታው ምክር ቤት አባል ከሆነች አፍሪካ ጸጥታ መከበር አለበት ከተባለ ቀጠናው ወይ ደግሞ ባህሩ ጸጥታ ይዞ ጸጥታው ማስከበር አለበት ከተባለ ትሪክል ዳውን ኢፌክት አለው ማለት ነው። የአፍሪካ ህብረት ቀይ ባህርን ሰላም ማምጫ፣ የአፍሪካ ህብረት በቀይ ባህር ላይ የሚነሱ ግጭቶችን ስርዓት ማስያዣ ቦታ መሆን አለበት። ሁለተኛ የአፍሪካ ህብረት የጸጥታ ምክር ቤት ትልቅ ሮል ካለንና አፍሪካ ደግሞ የተባበሩት መንግስታት ድርጅት ውስጥ የጸጥታ ምክር ቤት ከገባች ኢን አዘር ዌይ እኛ የመግባት እድል ይኖረናል የሚል ትልቅ ተስፋ አለ። እነዚህ ሁሉ ተሰብስበው ትልቅ ስራ አለብን ተብሎ ይታሰባል። ለዚህ ነው በቀይ ባህር ጉዳይ ለቀይ ባህር አማራጭ ጅቡቲ ሲግኒፊካንት ነች ወይስ ኬንያ ሲግኒፊካንት ነች? አንድ ሁለት ቀጠናውን ሰላም በማምጣት የትኛዋ ሲግኒፊካንት ነች? ኢኮኖሚካሊ የትኛው ሲግኒፊካንት ነው? በስትራቴጂክ አስፈላጊነት የትኛው ጥሩ ነው የሚለውን የኢትዮጵያ ዲፕሎማቶች በጥንቃቄ በስርዓት ይረዳሉ ብዬ አምናለሁ። አይ ቲንክ ትልቅ ስራ ያመጣልናል ብዬ አምናለሁ። ቀደም ብለን እንዳልከው ብሔራዊ ጥቅም ዋነኛ መግባቢያ ቋንቋው የማይዋዥቅ የማይነቃነቅ አቋም ጥቅም ያመጣል አያመጣም። መቼም ይታወቃል የዓለም ፖለቲካ የጥቅም ፖለቲካ ነው ይባላል። ጥቅሙ ግን ዘርፈ ብዙ ሊሆን ይችላል። ትስስር፣ ኢኮኖሚ፣ ናሽናል ኢንትረስት እነዚህ ሁሉ የያዘ ነው ብዬ አስባለሁ። ቀደም ብዬ ለመግቢያ ላይ ለማንሳት እንደሞከርኩት እነዚህ ዋና ሊቀመንበርም ምክትልም ሲመረጡና ሲመጡ ሞሮፍ ለሀገራት ያደላሉ ተብሎ አይደለም የሚታሰበው። ይህን ሁሉ የምናነሳው ጉዳያችን ናሽናል ኢንትረስት ብሔራዊ ጥቅሞቻችን አፍሪካ ህብረትን እንጠቀማለን ነው ዋና ጉዳዩ። እነዚህ ሰዎች የአፍሪካ ህብረትን አጀንዳ ካስፈጸሙ ከኢትዮጵያ የአፍሪካ ናሽናል ኢንትረስት ጋር የማይጣሉ ብዙ ጉዳዮች አሉ። አብሮ ይሄዳል ነው እንጂ መሪዎቹ ለኢትዮጵያ ያደላሉ፣ መሪዎቹ ለጅቡቲ ያደላሉ የሚል እሳቤ ኖሮን አይደለም። ኦሊኖል ግን ጠቅለል ብሎ የአፍሪካ ህብረት ኢንትረስት ምንድን ነው? የኢትዮጵያ ኢንትረስት ምንድን ነው? በውሃና በውሃ ጉዳይ ላይ የትኛው ነው አቋማቸው? ሰላምና ጸጥታ ቦታው መታወቅ አለበት። እውነት ነው። እንግዲህ ኢትዮጵያ በተለይ የሰሜን አፍሪካ ሀገራት ፖሊሲን ዝም ብዬ በራሴ መረዳት ስመለከት በጣም የተጠና አካሄድ እየሄደ ያለ ይመስለኛል። ለምሳሌ ከሊቢያ ጋር ጠንካራ ግንኙነት አለን። የሊቢያ ውጭ ጉዳይ ሚኒስትር በተደጋጋሚ ወደዚህም ሲመጡ እንመለከታለን። ሊቢያ ያላት የራሷ ቀውስ እንዳለ ሆኖ ማለት ነው። ቀደም ሲል እንዳልከው ከአልጄሪያም ጋር ጠንካራ ግንኙነት ነው ያለን። ከሞሮኮ ጋር ያለን ግንኙነት ደግሞ በተለየ መልኩ የኢኮኖሚም ነው። በተለይ በዚህ በማዳበሪያ በመናምን ፋብሪካ ጋር በተገናኘ ራሱ የሞሮኮ ንጉሳዊ ቤተሰብ ኢንቨስት የማድረግ ፍላጎቶች እንዲህ አይነት እንቅስቃሴዎች አሉ። እስከ እውቅና ባታገኙ ከሳህራዊ ሪፐብሊክ ጋርም እንደዚሁ ግንኙነት እንዳለን ይታወቃል። ግብጽ ከሊቢያ ጋርም ከአልጄሪያ ጋርም ከሞሮኮ ጋርም ያላት ግንኙነቶች ይታወቃሉና እነሱ ሁሉ ለኢትዮጵያ እንደ የዲፕሎማሲ ካፒታል ሆነው ሊያገለግሉ የሚችሉ ይመስለኛል። ለማንኛውም ይሄ የህብረቱ ስብሰባ በጣም ደማቅ ነው። በጣም ብዙ ጉዳዮችን የሚነሱበት ነው። በጣም በድጋሚ መሰመር አለበት ብዬ የማስበው ህብረቱ የሚያደርገው ጉባኤ እንዳለ ሆኖ እኛ ኢትዮጵያውያን ግን በዲፕሎማሲው መስክ ዲፕሎማቶቻችን መሪዎቻችን በበቂ ሁኔታ ዝግጅት አድርገውበት የሚሰሩትን ስራ ይሰራሉ ብዬ በግሌ አምናለሁ። ነገር ግን እንደ ዜጋ ቅድም እንዳልነው ይሄ ሁሉ 15000 ሰው እዚህ ከተማ ውስጥ በሚመጣበት ሰዓት የኢኮኖሚ ተጠቃሚነቱ
የሁሉም ነው። የሆነ የሜትር ታክሲ ከሚያሽከረክር ወጣት ጀምሮ እስከ ትልልቅ የሆቴልና የሬስቶራንት ምናምን ምንድነው ባለቤቶች ድረስ ኢኮኖሚያዊ ተጠቃሚነቱ ከፍተኛ ነው። ስለዚህ ይሄ አጋጣሚ ባህላችንን የምናሳይበት፣ ኢትዮጵያዊነትን የምንገልጽበት፣ ታሪካችንን የምናሳይበት መሆን አለበትና በሆቴሎችም በመዝናኛ ቦታዎችም በምሽት ምናምን የባህል ምናምን ማሳያ ቦታዎችም ያለን ዜጎች ይሄንን አጋጣሚ ባለፈውም ሲጠቀስ እንደነበረው ሁሉም ሀገር ማነው ሁሉም ዜጋ የሀገሩ አምባሳደር ነው በሚል መርህ እንግዶቹን መቀበል መቻል አለብን። በዚህ አጋጣሚ ብዙ በርካታ የጸጥታ ሰራተኞች አሉ በየጎዳናው ላይ እንግዶቹን በማስተናገድ ላይ የሚገኙ ትራፊክም፣ የሪፐብሊካን ጋርድም፣ የፌደራል ፖሊስም፣ የአዲስ አበባ ፖሊስም እና በብርድም በፀሐይም ብዙ ስራዎችን እየሰሩ ስላሉ እኔ ምስጋና የሚገባቸው ይመስለኛል። ህብረተሰቡም ከነሱ ጋር በመቀናጀት የተለዩ ነገሮችንም ሳይ በመጠቆም ይሄ ጉባኤ በሰላም እንዲጠናቀቅ የማድረግ ኃላፊነት የሁላችንም ነው ብዬ አስባለሁ። ሁለት ነገር ላንሳና አላጠቃለሽ። ቀደም ላይ የጠቃቀስካቸው እንዳሉ ሆነው የኢትዮጵያ የውጭ ጉዳይ ሚኒስትር የኢትዮጵያ የዲፕሎማቲክና የዲፕሎማቲክ ኮሚዩኒቲው ሲዝን የሆኑት ዲፕሎማቶቻችን እንደ ሀገር የውጭ ጉዳይ ፖሊሲ ማስፈጸሚያችን መንገድ አይ ቲንክ ክሊርሊ ማየት እየቻለ ነው ብዬ አስባለሁ። ሁሉን ነገር ይዘህ ነው የምትገባው። ቡና ኮርነርም ናሽናል ኢንትረስትም አብሮ መሄድ አለበት። ለዚህ ነው አይናፋር አይደለም ከምናውቀው የዲፕሎማሲና የዲፕሎማሲ መንገድ ትንሽ ለወጥ ብሏል። አንድ ሁለት ቦልድ ነው ኮስተር ብሎ የሚፈልገውን ነገር ጠረጴዛ ላይ ማስቀመጥ ችሏል ብዬ አምናለሁ። እነዚህ ነገሮች በጣም ትልቅ ስራ ነው። ዲፕሎማቶቻችን የውጭ ጉዳይ ሚኒስትር ትልቅ የቤት ስራ ነው እየተወጣ ያለው። ዲስ በጣም ጥሩ መንገድ ላይ ነው ያለነው። ሁለተኛው ሁልጊዜም ኢትዮጵያ በትስስር ጉዳይ በሰላምና ጸጥታ ጉዳይ በየትኞቹ ማህበር ጉዳይ ላይ የኢትዮጵያ አቋም ጠንካራ በሆነ ቁጥር አይ ቲንክ የሌሎቹ የአፍሪካ ሀገራት አቋምና ስሜት እየጠነከረ ይሄዳል ብዬ አምናለሁ። ዓለም ኢፍትሃዊ ነው፣ ዓለም ፍትህን በደንብ አይረዳም የሚል ተደጋጋሚ ክርክር ይነሳል። ሶ መልቲላተራል የሆነ ድርጅቶች ያስፈልጋሉ። በጣም ብዙ ኢንስቲትዩሽኖች ለምሳሌ እንደ ብሪክስ አይነት ተቋማት እየጠነከሩ የመጡበት ዋነኛው ጉዳይ ለታዳጊ ሀገሮች የሚመች ዓለም አይደለም። ይሄ ደግሞ ወደ ምን ይመልሰናል? ወደ ቀደመው የአፍሪካ ህብረት ለዘመናት ነው የቆየው። ለዘመናት ግን የሚጠበቅበትን የቤት ስራ አልሰራም። ሶ ተመልሰን ወደ ሼላችን መምጣት አለብን። በህብረቱ በኩል የሀገራት በህብረቱ በኩል የአፍሪካን ጥቅም ማስከበር ይቻላል የሚል ጠንካራ አቋም ያለው ስቴት ባለን ቁጥር ሀገር ባለን ቁጥር ህብረቱም አብሮ ይነሳል ያምናል። ይሄ ደግሞ ምልክቱን እያየን ስለሆነ ደስ ብሎኛል። በጣም ጥሩ ነጥቦችን አንስተናል። እንግዲህ ከቀናት በኋላ የአፍሪካ ህብረት 38ኛው የመሪዎች ጉባኤ ይካሄዳል። በዚህ ጉባኤ ላይ ደግሞ እንዳልነው ዋነኛው አጀንዳ የህብረቱ ሊቀመንበር ምርጫ ነው። ያው ለመሐመድ አሊ ዩሱፍም ለራይላ ኦዲንጋም ለሪቻርድ ራማንዳቶራም እንግዲህ መልካም እድል ተመኝተን ብናጠቃለን ነው ማለት ነው። ተመልካቾች አብራችሁን ስለቆያችሁ እናመሰግናለን። ስትከታተሉ የቆያችሁት በፋና ሚዲያ ኮርፖሬሽን የአጀንዳ ፕላስ ፕሮግራም ነበረ። አጀንዳ ፕላስ ዛሬ አጀንዳ ያደረገው በ38ኛው የአፍሪካ ህብረት ጉባኤ ነው። በውይይታችን ብዙ ነገሮችን ስላነሳን ተመልካቾች በዩቲዩብ በፌስቡክ የምትመለከቱን በተለይ ሀሳቦችን አስተያየቶችን ብትሰጡን የፕሮግራማችን አካል እናደርጋችኋለን። ለማንኛውም አጀንዳ ፕላስ በሚቀጥለው ጊዜ በሌላ አጀንዳ ተመልሶ ይመጣል። እስከዛው የፋና ሚዲያ ኮርፖሬሽን ተመልካቾች በያላችሁበት መልካም ጊዜ እንድትሆኑላችሁ እስጢፋኖስ አበራና አንዋር አብራር እንመኛለን።